እሺ ይሰማል። እሺ እኔ ፕሮቴስታንት ነኝና ባለፈው ማለት ስለ መጽሐፍ ቅዱስ ስታብራራ ሰምቼ ነውና አተተሳሳትኩ ታርመኛለህ። እሺ ለምጣሞች ታማሚዎች መንግስተ ሰማያት አይገቡም ይላል መጽሐፍ ቅዱስ እያልክ መስሎኝ ነው፣ ግን ማስረጃ ምናምን የለኝም። ተተሳሳትኩ ታርመኛለህ። እሺ የእግዚአብሔር ጉባኤ እንዳይገቡ ነው የሚለው። ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል መጽሐፍ ቅዱስ። እንግዲህ ዲቃላ ማለት በዝሙት የተወለደ ልጅ ነው አይደለ? ጥፋቱ ምንድን ነው? ጥፋት የለውም አይደል? ጥፋት ያለው በዝሙት የወለዱት አካሎች ላይ ነው አይደለ? ይሄ ልጅ ግን ወደ ጉባኤ እንዳይገባ ብሎ እግዚአብሔር ከልክሏል። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ ጉባኤ እንዳይገቡ ይላል። ገና ያልተወለዱ ልጆች ላይ እንዳይገቡ ፈረደባቸው። በዚህ ምክንያት የሰለመች ፈረንጅ ወላሂ ወደ አረበኛ ተተርጉሞ አይቻለሁኝ እየተናገረች እኔ በዝሙት ከሆነ የተወለድኩት ወደ ጉባኤ እንዳትገቢ ብሎ ከከለከለኝ አምላክ ፍትሃዊ ነው ወይ? እሺ ዝሙትን የሰሩት ወላጆች ላይ ቢፈርድ ችግር የለውም፣ ወደውና ፈቅደው ስለሰሩት። እኔ ገና ምንም ባልሰራሁት ኃጢአቴ ላይ እነርሱ በሰሩት በእኔ ላይ ፈርዶብኝ ከሆነ ወደ ጉባኤ እንዳትገባ ብሎ የከልክለኝ ከሆነ ይህ ፍትሃዊ አምላክ አይደለም። እና የዲቃላ ልጅ ብሎ በእስልምና እንደዚህ እንዳያሰግድ፣ ወደ መስጅድ እንዳይገባ፣ ወደ አምላክ ጉባኤ እንዳይገባ መምራት ይችላል፣ ማሰገድ ይችላል። የእርሱ ጥፋት የለበትምና ወላ ተዚሩ ዋዚረቱን ወዝራ ኡኽራ ይላል አላህ። ማንም ነፍስ የማንንም ነፍስ ኃጢአት አትሸክምም ይላል። ኩሉ ነፍስን ቢማ ከሰበት ረሂና አይለም። ሁሉም ነፍስ በሰራቸው ስራ ተያያዥ ነች አለ። እና አንድ ሰው ስለ ራሱ ይጠይቃል እንጂ ገና ያን ኃጢአት ስላልሰራለች ገና ሳይወለድ ተፈርዶብሃል አንተ እንዳትገባ ወደ እግዚአብሔር ጉባኤ መባል ይሄ ስህተት ነው። ሌላው ቅድም ያልሽው ላሳየሽ ቃል በቃል ቆማጣዎች፣ ድንኮች፣ አፍንጫ መጭመጫ ምናምን እነዚህ ሁሉ ወደ እግዚአብሔር ጉባኤ እንዳይገቡ ተብሎ የተገለጸበትን ላሳየሽ። እኔ አሁን መራመድ አልችልም አልገባም ማለት ነው። እንግዲህ እግዚአብሔር ጉባኤ እርኩስ ነው እና እያለ ሁሉ ይገልጻቸዋል። እግሯን ከሳ እንዳይገባ ብሏል። እግሯን ከሳ ማስረጃ በደንብ ፈልገዋለሁ እና በደንብ ጊዜ ሰጥተህ እንድታብራራልኝ እፈልጋለሁ። ችግር የለውም ማሳያሻለሁ። እግረ ሰባራ ወደ እግዚአብሔር ጉባኤ እንዳይገባ እርኩስ ነው እና ያረክሳልና መቅደሴን እያለ ይናገራል። ምንድነው ጥፋቱ? ይሄ ልጅ ወዶ ፈቅዶ ያመጣው ነገር አይደለ። አምላክ ራሱ ባደረገው ነገር ሰዎችን ሊይዝ አይችልም፣ ሊጠይቅ አይችልም። ራሱ ወዶ ፈቅዶ ባደረገው ነገር ራሴ ወድጄና ፈቅጄ ባመጣሁት ኃጢአት ቢፈርድብኝ ችግር የለውም። ገብታችኋል? ነገር ግን ራሱ ወዶ ፈቅዶ ባደረገኝ እውር አደረገኝ፣ አጭር አደረገኝ። አጭር ሰዎች እንዳይገቡ ምን ማለት ነው? ኑ ላሳያችሁ። እሺ ምን ይላል? እሺ ያውና እዚህ ጋር እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ይህ ሰው እውር ወይንም አንካሳ ወይንም አፍንጫ ደፍጣጣ ወይንም ትርፍ አካል ያለው ወይንም እግረ ሰባራ ወይንም እጀ ሰባራ ወይንም ጎባጣ ወይንም ድንክ አጭር ማለት ነው፣ ወይንም አይነ መጭማጫ ወይንም እከካም ወይንም ቋቁቻም ወይንም ጃንደረባ። ጃንደረባ ምንድን ነው ልጆች? እስኪ ኮሜንት ላይ ጻፉ። ወይንም ጃንደረባ ነውረኛ ሁሉ አይቅረብ አለ። ለምንድን ነው አይቅረቡ ያለው? ስለሚያረክሱ መቅደሴን ይላል። ተመልከቱ፣ ራስ ወዶ ፈጥሯቸው። ቀጥሎ ምን አለ? ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ። ነውረኛ ነው ይሄ ሰው። የአምላኩን የእንጀራ ያቀርብ ዘንድ አይቅረብ። የቅዱስና የቅዱስ ቅዱሳንን የአምላኩን እንጀራ ይብላ። ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባ፣ ወደ መሰዋይም አይቅረብ። የምቀድሳቸውን የእግዚአብሔር ነኝ ይላል። ያረክሳል። ይሄ ሰውዬ ሰው ወዶ ፈቅዶ ባመጣው ነገር ያረክሳል ቢባል ችግር የለውም። ወደጄ ፈቅጄ ኃጢአትን ባደርግ አንተ ታረክሳለህ ብለን ችግር የለውም። እሺ እንቀበል። እሱ
እንዳውም ንስሐ ካደረግኩኝ ንጹህ ሊያደርገኝ ይገባል። አምላክ አላህ እናንተ ኃጢአት ላይ ያላችሁ ባሮቼ ወደ እኔ ተመለሱ ብሎ ይቅር ሊለን ዝግጁ ነው። በዛው በቃ እንደ ረክሰሃልና ላ አይልም እንደዛ። ሲቀጥል ሰውየው አጭር ሆነ ረጅም ሆነ ድንቅ ሆነ ይሄን አምላክ ሊያይ አይገባም። በማንኛውም እንዲህ አይነት ነገራቶች ላይ ማለት ነው። ላሳያችሁ ኢስላም ምን እንደሚል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሀ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ ወደ ውጫዊ ቅርጻችሁ አይደለም የሚያየው አሉ፣ ወደ ሰውነታችሁ አይደለም የሚያየው፣ ይልቁንስ ወደ ልባችሁና ወደ ስራችሁ ነው አሉ። ህሊናህን ያህል ስራህን ያህል አምላክ በዚያ እንጂ በሰውነት አንተ ገዘፍ ካጠር ረዘምክ ይሄ ጉዳዩ አይደለም። ቦታቸው አለ አይደል? ኑ ላሳያችሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ዘንድ ሚዛኑ ተክለ ሰውነት አይደለም። ተኽሪጅ ሐዲስ ኢነላሃ ላ የንዙሩ ኢላ ሱወሪኩም እሺ እሺ ያ እና ወደ አማርኛ ልቀይርላችሁ። ታያቸዋል። ኢነላሀ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም፣ ወደ ገንዘባችሁ ወደ ቅርጻችሁ አያይም አላህ። ወላኪን ኢነማ የንዙሩ ኢላ ቁሉቢኩም ወአዕማሊኩም፣ ነገር ግን እርሱ የሚያየው ወደ ምንድን ነው? ወደ ልቦቻችሁና ወደ ስራዎቻችሁ ነው የሚያየው። ያ ነው መመዘኛው ከእርሱ ዘንድ። የሰው ልጆች መመዘኛ እሱ እንጂ የሰውነት ቅርጽ አይደለም፣ ተክለ ሰውነት አይደለም። ወደ አማርኛ ልቀይርላችሁ። ጉግል በትክክል ከተረጎመው እኔ እንደነገር ኦኬ፣ ወደ ትግረኛ ቀየር። አምላኸይ መልአኻን ሓብትኻን ግና ንልብኻን ተግራዓብቶም እዩ። ወደ አማርኛ ቀይረው ከአንዴ አማርኛ ብሎ ይሄን ያስቀመጠው ምን ይሻላል? እና እንዳጠቃላይ የሚለው ምንድን ነው? አላህ ወደ ቅርጻችሁ ወደ ገንዘባችሁ ብዛት አይደለም የሚያየው፣ ወደ ገንዘባችሁ ማነስ አይደለም፣ ነገር ግን ወደ ልባችሁና ወደ ስራችሁ ነው የሚያየው ይላል። እስኪ እናስነብበው በትግረኛ ምን ብሎ እንደሚያደርገው። አምላኸይ መልክሃን ሀብታን ግና ንልብሃን ተግባራቶ ምን እዩ? እሺ ለማንኛውም እንዳየሽው ነው አምላክ ወደ ውጫዊ ሰውነት አይደለም የሚያየው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሰሃቦቻቸው መካከል አብዱላህ ብን መስዑድ የተባለው አማኝ ሰሃባ እግሩ ቀጭን ነበረች። እግሩ ቀጭን ነች። ኃይለኛ ንፋስ መጣና አወዛወዘችው። በቃ ልትወስደው ሁሉ አለች ንፋሱ። ታቻው የዛኔ ዛፍ ያዝ አደረገና ራሱን ጠበቀ። فضحك عليه الصحابة ሰሃቦች ሳቁበት። ነብዩ ሰለላሁ ዐለይሂ ወሰለም ተቆጡ። ስለ እግሩ መቅጠን ነው የሳቃችሁት? ይህ እግሩ ነገ የትንሣኤ ቀን ከዚህ ከምታዩት ከኡሁድ ተራራ በላይ ትልቅ ሚዛን አለው ብለው ተናገሩለት። ያቸው ስሜታቸው ራሱ እንዳይሰበር እንዳይጎዳ ያጽናኗቸው ነበር። ከጎናቸው ሆነ ማንንም አካል በማንነቱ አላህ በፈጠረበት ማንነት ዝቅ እንዲባል አይፈልጉም። ቦታቸው አላረ። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላ ኢነ ረበኩም ዋሒድ ወኢነ አባኩም ዋሒድ አላ ላ ፈضለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወድን ዐላ አሕመር ኢላ ቢተቅዋ አሉ። አዋጅ አሉ ነቢ ሰለላሁ ዐለይሂ ወሰለም። አዋጅ አምላካችሁ አንድ ብቻ ነው፣ እርሱም አላህ ነው። አዋጅ አባታችሁ አንድ ነው፣ እርሱም አዳም ነው። አዋጅ አረቦች ከሌላው ማህበረሰብ የምትበልጡበት ምክንያት የለም፣ ሌሎችም ማህበረሰቦች ከእናንተ የሚበልጡበት ምክንያት የለም አሉ። አዋጅ አሉና ቀጥለው ቀዮች ከጥቁሮች የምትበልጡበት ምክንያት የለም፣ ጥቁሮችም ከቀዮች የምትበልጡበት ምክንያት የለም፣
ሰዎች የሚበላለጡት ከጌታቸው ከአላህ ዘንድ ለጌታቸው ባላቸው ፍራቻና እምነት ነው። አያሽ የፈለገ ከለርህ ይሁን የፈለገ አጭር ሁን እውር ሁን ቦታቸዋል። ፈጣሪ ያንን ውጫዊ ማንነትህን አይቶ አይመዝንም። ከእርሱ ዘንድ ሰዎች የሚጸድቁት በእምነታቸውና በስራቸው እንጂ በውጫዊ ማንነታቸው አይደለም። ውጫዊ ማንነታቸውን አይቶ ይሄኛው ወደ ጉባኤ ወደ መስጂድ እንዳይገባ ይሄኛው እንዳይመራ ላላላ እንደዚህ